ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደማራችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉም። ለዚህም አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን መጣን። እንግዲህ የኢቢኤስ ቴሌቪዥን ይቅርታን ነው እንግዲህ ኢቢኤስ ቴሌቪዥን ይቅርታ ጠይቃል። የለጠፈውን የይቅርታ ደብዳቤ ከማህበራዊ ሚዲያው ላይ መልሶ አንስቶታል። ድሮ ገጽ ላይ አንስቶታል። ምን እንደሆነ ካይታቀም የቴሌቪዥን ጣቢያ እንግዲህ እንደምታውቁት በወጣት ብርቱካን ቶመስገን ላይ የሰራው ዶኩመንተሪ ሁላችሁም አይታችሁታል። ወዲያ አንድ ቀን ሁለት ቀን ሳያድር አንስቶታል። እንደገና ደግሞ መልሰው ይቅርታ ደብዳቤ ደግሞ መልሰው ማህበራዊ ሚዲያ ላይ ፖስቶት ነበር። ይቅርታውንም ደግሞ ድጋሚ አንስቶታል እና በእውነቱ በይቅርታው ላይ ምንድነው የሚለው ሙሉን አነብላችኋለሁ። በሰጠችን ልጅቶ በሰጠችን መረጃና ማስረጃ ላይ ተመርኩዘን የሰራነ ዶኩመንተሪ ይላል። እንግዲህ ተመልከተው። እቺ ልጅ ቢሮአችን ድረስ መጣ ነው ድጋፍ የጠየቀችን ብላል። ቢሮአችሁ ድረስ ስትመጣ በእንባና በለቅሷ ብቻ አይታችሁ አሳዝናችሁ ምንም መረጃ ሳታጣሩ ካሜራ ብቻ ደቅናችሁ ቪዲዮ ቅርጻችሁ ነው ለዓለም የለቀቃችሁት። ይሄንን ምንድነው? እኔ እኮ ግራ ነው እኮ የሚገባኝ ያለው እኮ ሁሉ ነገር ስሜታዊነት፣ ህዝባችን ስሜታዊ፣ ሚዲያው ስሜታዊ፣ ሁሉ ነገር ስሜታዊ ሆኖ እንዴት ይዘለቃል? እንደምታውቁት ላለፉት 15 ቀንና ከዛ በላይ በእፎይ ምክንያት የተነሳው መንፈሳዊ ሃይማኖታዊ ንትርኮችና ጭቅጭቆች ከ15 ቀን በላይ በእልህ በቁጣና በንዴት በጣም በሚገርም ሁኔታ ከ15 ቀን በላይ ተወዛገብን። ከዛ በኋላ ፓርላማ ላይ የተነሳ ሀሳቦች እንደገና ሌላ የክርክርና የጭቅጭቅ ሀሳብ ሆነው በዛ ደግሞ ስንጨቃጭቅና ስንወዛገብ ኮረመ። አሁን ደግሞ የዚች ልጅ ጉዳይ መጣ፣ ሌላ ትንቅንቅ። ጉዳዩ ከርዕሱ አውጥተን በጣም የሚጎርም ነገር ነው። ሁሉ ነገር ፖለቲካ ነው። ሁሉ ነገር ብሔር ነው። ሁሉ ነገር ንትርክ ነው። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ፓርላማ ላይ ሌባ በያዝን ቁጥር በብሔሬ ምክንያት በአማራነቴ፣ በኦሮሞነቴ፣ በትግራዋይነቴ እየተባልን ሌባ መያዝ የማይቻልበት ሁኔታ ላይ ተደርሳል። ግርግር እየተፈጠረ የብሔር ግርግር እየተፈጠረ ብለው ነበር። አሁንም ሴቶች እየተደፈሩ ነው ኢትዮጵያ ውስጥ። ነገር ግን በተደፈሩ በተነሳ ቁጥር ነገሩን ወደ ብሔር መልክ በማስያዝ ግማሹ ብሔሩን ለመከላከል፣ ግማሹ በዛ ምክንያት አድርጎ ሌላውን ብሔር ለመሳደብና ለማንጓጠጥ በሚያደርገው ግብግብ ትርምሱ ይቀጥላል። በጣም የሚጎርም ነገር ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ አፍሪካ ውስጥ ለመጀመሪያ ጊዜ ሴት ልጅ ስትደፈር ነው የመሰለው ግርግር ማለት። ያሳፍራል፣ ያሳዝናል። ይሄ ጉዳይ እውነት ሊሆንም ላይሆንም ይችላል። ምንም ችግር የለም፣ ጉዳይ ይጣራ። ዩኒቨርሲቲ ግን በዚህ በብርሃን ፍጥነት ሳትጠሩ የራሻ ሃይፐርሶኒክ ሚሳይል ራሱ ይሄን ያህል ፍጥነት የለው። በዚህ ፍጥነት ተወርውራችሁ የመጣችሁት ምን አለ ህፃን ሲምቦ ስትደፈር አይዟችሁ ብሎ ለቤተሰባቸው የስነ ልቦና ለህፃን ሲምቦ ቤተሰብ የስነ ልቦና እርዳታ እና የህግ እርዳታ ያደረገ አንድ ዩኒቨርሲቲ አለ? የለም። ህፃን ሄቨን ስትደፈር ባህር ዳር ላይ ስትገደል ስትደፈር አንድ ሰው የስነ ልቦና እርዳታ ሆነ የህግ ጠበቃ ሽፋን እንሰጣለን አይዟችሁ ያለ ዩኒቨርሲቲ የለም። ከደሙ ንጹህ ነኝ ለማለት ግን አቤት የብርሃን ፍጥር ነን። የራሻ ሃይፐርሶኒክ ሚሳኤል ራሱ እንደዚህ አይፈጥርም። እና ችግሮች ይኖራሉ፣ የመረጃ ክፍተት ሊኖር ይችላል። ግን ለይቅርታም አትቸኩሉ፣ ዶክመንተሪ ለመስራትም አትቸኩሉ፣ ዶክመንተሪ ለማንሳትም አትቸኩሉ። ሁሉ ነገር በጥድፊያ አይሆንም። ህዝባችን ስሜታዊ ሆኖ፣ ሚዲያዎች ስሜታዊ ሆኖ፣ ህዝባችን ቸኩሎ፣ እኛ ቸኩለን፣ ፖለቲከኛ ቸኩሎ እንዴት ይሆናል? እና ሁላችንም እንደውም በዚህ ጉዳይ ላይ ግማሹ መረጃ ሲያጣ፣ ግማሹ መረጃውን ሲያስተባብል፣ እንደውም እኮ ጉዳይ እኮ ከተጠበቀው በላይ ሽፋን እንዲሰጠው እኮ ነው የሚያደርገው። ርብርቡ በዚህም በዛም ሲበዛ እኮ እንደውም የበለጠ ጉዳይ የበለጠ ሽፋን ያገኛል። እና ከሁሉም አቅጣጫ መረጋጋት ያስፈልጋል። አንድ ችግሩ በደረሰ ቁጥር ያንን ወደ ብሔር በመውሰድ ያንን ወደ ሃይማኖት በመውሰድ 21ኛው መቶ ክፍለ ዘመን ላይ ያለን ወገኖቻችን እንረጋጋ። መግለጫውን ግን ቅድሚያ ላንብብላችሁ። በጣም የሚጎርም ነገር ነው። በጣም የሚጎርም መረጃ ምን ይላል? ይቅርታው የኢቢኤስ የይቅርታ ደብዳቤ አነብላችኋለሁ። አስቸኳይ ማብራሪያ ይላል መግቢያው። እንደሚታወቀው ጣቢያችን ኢቢኤስ ቲቪ መጋቢት 14 ቀን 2017 እሁድን በኢቢኤስ በተሰኘው ዝግጅታችን ውስጥ በአዲስ ምዕራፍ በተላለፈው ዝግጅት ከተለያዩ አቅጣጫዎች ጥያቄ፣ ሐሳብና አስተያየቶች ደርሰውናል አለ። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ ይዞ በመውጣትና የመፍትሄ አካል በመሆን ችግሮችን ለመፍታት የሚተጋ የህዝብ ሚዲያ መሆኑ ይታወቃል። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚፈልጉ የህብረተሰብ ክፍሎችን በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊና ሀገራዊ ችግሮችን ለመፍታት ሲጥር ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። ወደፊትም ይቀጥላል። የአዲስ ምዕራፍ ዝግጅታችንም ከዚህ ሐሳብ በመነሳት
ወጣት ብርቱካን ተመስገን መጋቢት 14 2017 ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነት የወለደችው ልጇን ለማሳደግ አቅም የሌላት መሆኗን በመግለጽ ወደ ጣቢያችን ድረስ በመምጣት ድጋፍ እንዲደረግላት ተማጽናለች። ቢሮአችን ድረስ በመምጣት ችግሯን በሐዘንና በእንባ ገልጻለች። ይህም በሴቶች ላይ እየደረሰ ካለ ጾታዊ ጥቃት እና በዚህም ሕይወታቸው መራራ የሆነባቸው እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ ላይ በመነሳት ይህን ፕሮግራም ወደ ተመልካች ለማድረስ ሞክረናል ይላል። በመቀጠልም ፕሮግራሙ ከተሰራጨ በኋላ ፈጽሞ ኢሞራላዊ በሆነ ሁኔታ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ይሁን ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ይላል። ተመልከቱ። ኢቢኤስ ቴሌቪዥንም ጉዳዩን በጥልቀት እየመረመርን እንገኛለን። ጉዳዩን በጥልቀት ገና እየመረመር ነው። ምርመራው አላለቀም። ተመልከቱ። በወቅቱ በአካል መጣ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ያለችው ጥቃት ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ባቀረበችልን መረጃና ማስረጃ ተንተርሰን ያቀረበችላቸው መረጃ አለ ማለት ነው። ያ ያቀረበችላቸው መረጃ ለምን ለህዝብ ይፋ አያደርጉም? እውነትም ይሁን ውሸትም ይሁን የሕክምናም ይሁን የትምህርት ማስረጃና ማስረጃን ለምን ለህዝብ ይፋ አያደርጉም ነው የኔ ጥያቄ። እንቆጥላለን። ቆይ ባቀረበችልን መረጃ ተንተርሰን ወደ አዲስ ምዕራፍ ህይወት ለማሸጋገር ጥረት አድርገናል። ሆነም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የተለየ ታሪክ ሆኖ አግኝተነዋል። በመሆኑም ይህን ስህተት እንዲፈጠር ያደረገውን አካል በህግ እንዲጠየቅ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩንም ለማጣራት የሚፈልግ ማንኛውም የህግ አካል ትብብር ያደርጋል። ቀጣይ ተመሳሳይ ችግሮች እንዳይፈጠሩ ለማድረግ የሚያስችል ስራ እንሰራለን። ለተፈጠረው የመረጃ መዛባት ይቅርታ እንጠይቃለን። ተጨማሪ መረጃዎች እንዳገኘን በድጋሚ እንገልጻለን ብሏል። እንግዲህ ምንድን ያቀረበችላችሁ መረጃ? እውነትም ይሁን ውሸትም ይሁን ህዝብ ማየት አለበት። ዶኩመንቱን አሳዩ። መድኃኒቷን አሳይቷችሁናል። መዓት የመርፌ የመድኃኒት ክምችት አሳይቷችሁናል። ይሄን እየወሰድኩት ያለው ብላለች። ህመማ ምንድን ነው? እቺ ልጅ የታመመችው ምንድን ነው? የሁሉ መድኃኒት የምትወስድበት ምክንያት ምንድን ነው? እንዴት የዶኩመንት አላየንም? እንዴት አንድ ሴት ተገድጄ ተደፍሬ የሁሉ መከራ ደረሰብኝ ስትል የሐኪም ማስረጃም አላየንም፣ የትምህርት ማስረጃም አላየንም እያላችሁ ነው? ወይስ ደግሞ የቀረበልን የትምህርት ማስረጃና የሐኪም ማስረጃ ሐሰተኛ ነው? ይህንንም ማጣራት ያስፈልጋል። ምንድነው እያላችሁ ያላችሁ? ይቅርታ አንደኛ በዶሮ ዝም ብሎ ይቅርታ ማህበራዊ ሚዲያ ላይ በመፖሰት ይቅርታ አይመጣም። ይቅርታ የሚመጣው ትክክለኛ መረጃውን አጣሩ። መጀመሪያ እኮ አላጣራችሁም። እናንተ ራስ አልተረጋጋችሁ። ዶኩመንተሩን ሰራችሁት፣ አውረዳችሁት፣ ይቅርታ ጠየቃችሁ፣ መልሳችሁ አውረዳችሁት። ውዝግብ ብላችሁ አልቆ እናንተ ራሳችሁ መጀመሪያ አልተረጋጋችሁም እኮ እና መጀመሪያ ተረጋጉ። ቀጥሎ መረጃ ያቀረበችላችሁን መረጃ ለህዝብ ክፍት አድርጉት፣ ይፋ አድርጉት። ዩኒቨርሲቲውን የት ዩኒቨርሲቲ ነኝ ብላ ነው እናንተ አልጠቀሳችሁትም። ዶኩመንታሪ ላይ ያንን አልጠቀሳችሁም። ነገር ግን የሰጠቻችሁ መረጃ ይኖራል። ያ መረጃ እውነተኛ ይሁን ውሸተኛ ይሁን ለማጣራት እንዲመች ህዝብ እንዲዳኘው መንግስት ጉዳይን በትክክል እንዲያየው ይሄ ጉዳይ የበለጠ ማብራሪያ እንዲደረግለት ፖስቱትሽ ያቀረበችላችሁን የሕክምና ማስረጃ የእሷን ጠይቃችሁ ማለት ነው። በእርግጥ የሕክምና ማስረጃ ያለ ባለቤቱ ፍቃድ ለህዝብ ክፍት አይደረግም። ነገር ግን ጠይቁና ይሄ ነገር እሷስ መልስ ለምን አትሰጡበትም ነው? ድጋሚ ዝግጅቱ ላይ ለምን አትቀርብም ነው? እና አላቅም ብቻ ትንሹ ትልቁ እያወዛገበን እየተተረማመስን እንደዚህ እረኛ እንደሌለ የከብት መንጋ ግልብጥብጣችን እየወጣ በትንሹ በትልቁ እየተወዛገበን እየተናታረኩን እስከ መቼ ነው የምንቀጥለው የሚለው ነገር በጣም አሳሳቢ ነው። ኤኒዌይስ ይህን ጉዳይ በሰከነ ሁኔታ እንያው። እንዲህ ያሉ ግርግሮች በተፈጠረበት ቁጥር ችግር የደረሰባቸው እናቶች፣ እህቶች፣ ሴቶች ወደ ሚዲያ ለመምጣት እየፈሩ ይመጣሉ። ምክንያቱም ይሄ ጉዳይ ወደ ፖለቲካ ይሳብብኛል፣ ወደ ብሔር ይወሳብብኛል፣ ደግሞ ሌላ ጦስ ይመጣብኛል በሚል እንዲህ ያሉ ኮሽታዎች በተፈጠሩ ቁጥር ሌሎች ሰዎች ችግሮቻችን ወደ ሚዲያ ይዘው ለመውጣት ድፍረት ያጣሉ እና እባካችሁ እንደዚህ ያለው ነገር በሰከነ በተረጋጋ ከአይምራችን ከህሊናችን ጋር ሆነን በተረጋጋ ሁኔታ ችግሮችን ለማየት ለመፈተሽና ለማበጠር የበኩላችን አስተዋጽኦ እናድርግ። ብሔሩን አንጨምረው፣ ሃይማኖትን አንጨምረው። ስሜታዊነቱም ነፃና ገለልተኛ ሆነን ጉዳዮችን ብናይ ጥሩ ነው። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ
ላይክ እና ሼር እያደረጋችሁ ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ይሞቻችሁ። ፒስ